ረጅም ዓመት የእናንተን የፈሰሰ ደም ለማስመለስ በጣም ጠብቄያለሁ። አሁን ጊዜው ደርሷል። በኃይሉ ይባላል። የልብ ጓደኛው ነው። እንደ ስማቸው ሁሉ ነገራቸው ሞክሼ ነበረ። ድርጅቱንም አንድ ላይ ነበር የከፈቱት። በጣም የሚዋደዱና የማይለያዩ የልብ ጓደኛው ነበረ። ከዛ ግን በአንዳንድ ምክንያት መጣላት ጀመሩ። በምን ምክንያት? በኃይሉ በድብቅ ድርጅት ውስጥ ህገወጥ ስራ መስራት ጀመረ እና ባለቤት ይህን ጉዳይ ደርስበትና ለጓደኛው ሄዶ ሁሉን ነገር ይነግረዋል። የበኃይሉ ጓደኛ በጣም የተባረከች ሚስት ነበረችው። በእሷ ተጽዕኖ የበኃይሉ ህገወጥ ስራ መቆም እንዳለበት ይወስናሉ። የበኃይሉ ሴጣንነትን ያልተረዳ የልብ ጓደኛው ስራውን እንዲያቆምና እንዲቀየር ይመክረዋል። በኃይሉ ጓደኛው እንደማይመለስ ሲያውቅ፣ እሱ የጀመረውን ህገወጥ ስራ መስራት እንደማይችል ሲያውቅ ወደ ቤቱ ሄዱ። የገዛ ጓደኛውን ከነ ባለቤቱ ገደላቸው። በሰዓቱ አንድ ወንድ ልጅ ነበራቸው። እሱም የሞት ይኖር አይታወቅም። በኃይሉ ያደረገውን ሁሉ በልቡ ይዞ ወንጀሉ የተፈጸመው በሌላ ሰዎች እንደሆነ አድርጎ አሳመናቸው። ከዛም ድርጅቱን ሙሉ በሙሉ በራሱ ስም አደረገው። ባለቤቴ ግን ይህን ህገወጥ ስራ አስቀድሞ ያውቅ ነበረ። ፍትህ አሰፍናለሁ፣ ወንጀል አጋልጣለሁ ብሎ ከበኃይሉ ጋር ሲጋፋ መጨረሻው ግን ሞት ሆነ። በዚህ ፋይል ባለቤት ያገኛቸው በኃይሉ ሲሰራ የነበረው ህገወጥ ስራዎች፣ የገዛ ጓደኛውን መግደል የሚያሳይ ሰነዶች፣ ሁሉ ነገሮች እዚህ ላይ አሉ እና በኃይሉ ለዛ ነው እነዚህ ሰነዶች እንደ ነፍሱ የሚፈልገው። ወይዘሮ ገነት በመጨረሻም ቃልና ፀሐይን አምና እንግዲህ ስለ በኃይሉ ታሪክ እንዲሁም ደግሞ ስለ ጆ ቤተሰቦችን እንዳለ መረጃውን አውጥታ ነገረቻቸው። እንዲሁም ደግሞ ሰነዱን አቶ በኃይሉ ለምን እንደሚፈልግ እያንዳንዱን መረጃዎችን ለነሱ ተናግራለች። ታዲያ ወይዘሮ ገነት ይህንን በመናገሯ የሰላምን ህይወት ታድናለች ብዬ አስባለሁ። ቃልም ስለ በኃይሉ ብዙ ነገሮች ማታውቀው ነገር ስለነበረ ይህንን ነገር ከሰማች በኋላ እንደዚህ አውሬ መሆኑን አላውቅም ነበረ። ነገር ግን አሁን ላይ ሰላምንም አድናታለሁ እንዲሁም ደግሞ ፍትህን አሰፍናለሁኝ ብላ እንግዲህ ለራሷ ቃል ገብታለች ማለት ነው። በመጨረሻም እንግዲህ ጆን የምትታደገው ከመጥፎ ነገር እሷ ትሆናለች ብዬ አስባለሁ። አሁን ላይ ጆና ቃል በአጋጣሚ ተዋውቀዋል። ስልክ ቁጥር አልተለዋወጡም። ነገር ግን ቃል ወደ ሰላም ቤት መመለሷ አይቀርም። በዛ አጋጣሚ እንግዲህ እዛ ቤት ከገባች ጆንም ታስተካክላለች ብዬ አስባለሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሰሞኑን እንግዲህ ከቪዲዮ ርቅ ያለው ሰርቼ አላውቅም። አሁን ላይ ግን ከች ብያለሁኝ ማለት ነው። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ማበረታታችሁን ሼር እንዲሁም ደግሞ ኮመንት ማድረጋችሁን እንዳትረሱ ላለሁኝ ማለት ነው። ዛሬ እንግዲህ በጣም ደስ በሚል ቪዲዮ መጥቻለሁ ማለት ነው። በመጨረሻም ጆ ወደ ራሱ ሊመለስ እንግዲህ ያው ጫፍ ላይ ደርሷል። አሁን ላይ ሰላም እውነትን ቤተሰቦችን አስገድላለች ብሎ ጥያቄ እንዲፈጥርበት አድርጓል ማለት ነው። ምክንያቱም በጣም መልካም ሰው ናት። እንዲሁም ደግሞ እሱን ማዳመጥ ትፈልጋለች፣ ችግሮችንም ማወቅ ትፈልጋለች። እኔ እናት ነኝ፣ እንደ እናት ብዙ ችግሮች ካለቡት ንገረኝ፣ መፍትሄ እሰጥሃለሁ እያለችው ብዙ ነገሮችን እንግዲህ እያዳመጠች እንዲሁም ደግሞ እየመከረችው ትገኛለች ማለት ነው። በዛው ልክ እሱ ደግሞ ሰላም መልካም ሰው እንደሆነች እና የእሱን ቤተሰብ እንዳላስገደለች እያወቀ ነው ያለው። ልክ ያልሆነ ነገርማ አለ። እቺ ሰላም ናት ወይ ቤተሰቦችን የገደለችው? በኃይሉ የነገረኝ ነገር የውሸት ታሪክ ይሆን ወይ ብሎ እንዲጠራጠር አድርጎታል ማለት ነው። ይህ ደግሞ እንግዲህ የሰላምን መልካምነት ያሳያል ማለት ነው። በትንሹም ቢሆን ለሰላም እየራራና እንዲሁም ደግሞ ሰላምን እያመናት እየመጣ እምነት እያገኘ ነው ያለው ማለት ነው። እና አሁን ላይ ልክ ያልሆነ በኃይሉ የተናገረኝ ታሪክ አለ። ቤተሰቦችን እውነት እቺ ሴት ናት ያስገደለች እያለ ጥያቄ ይፈጥሩበታል። እናም ደግሞ የሆዱን እየነገራት ነው ያለው። በዛው ልክ የእሷን መልካምነትና ቤተሰቦቿን እሷን እንዳላስገደለች እያወቀ በመጣ ቁጥር እንግዲህ በኃይሉ ላይ ያለው እምነት እየሸረሸረ እንዲመጣ ያደርገዋል ማለት ነው።
እንግዲህ በመጨረሻም ወይዘሮ ገነት ለፀሐይና ለቃል የተናገረችው ታሪክ እያንዳንዱን ዝም ብሎ እያዳመጧት ነበረ። በኃይሉ የውሸት ታሪክ ፈጥሮ ለልጁ እንደተናገረ ልጁ ደግሞ እናትና አባቱን የገደለበት ሰው ሌላ ሰው ነው ብሎ እንዲያምን አድርጎታል ማለት ነው። ያ ነገር ደግሞ አሁን ላይ እንግዲህ ቃል ወደ ሰላም ቤት ከተመለሰች እያንዳንዱን የበኃይሉን ሴራና ውሸት ስለምታውቅ ከጆ ጋር ከተገናኘች ደግሞ ያው መቀራረባቸው ስለማይቀር ወይዘሮ ገነት ያወራችው ስለ ጆ ቤተሰቦች ቃል ስለምታውቅ ይህን ሁሉ ያደረገው አቶ በኃይሉ እንደሆነ ለጆ ከተናገረች ጆ ወደ ራሱ ተመልሶ በኃይሉን መበቀል ይጀምራል ማለት ነው። ታዲያ ሰላም ይህንን ነገር እንዳላደረገች ከተረዳ መልሶ ከሰላም ጋር ሆኖ እንግዲህ ፍትህን እንደሚሰጥና እንዲሁም ደግሞ የቤተሰቦቹን ገዳይ እንዲያውቅ ይረዳዋል ማለት ነው። እንግዲህ ጆ ስለ ቤተሰቦቹ መሞት ማን እንደገደላቸው በቅርቡ ማወቁ አይቀርም ማለት ነው እና ሰላም ቤት ሰላምን ለማጥፋት እንዲሁም ደግሞ ብሌንን ለመግደል እንደመጣ የሚጸጸትበትና እንዲሁም ደግሞ ራሱን ጸጸት ውስጥ ከቶ በብዙ ነገሮች የሚታመም ይሆናል ማለት ነው። የሚታመም ስላችሁ ጸጸት አንድ ህመም ነው፣ ለአይምሮ እረፍትን የማይሰጥ ነገር ስለሆነ እንዲሁም በተሳሳተ መንገድ እንግዲህ ብሌንን ገሏት ቢሆን ኖሮ እንዲሁም ደግሞ ሰላምን የሰላምን ህይወት ምስቅልቅሉን አውጥቶ ቢሆን ሳሚንም ገሎ ብዙ ነገሮች ለማድረግ ነው እንግዲህ ያው እዛ ቤት ውስጥ የተላከበት ማለት ነው። እና አንዳንድ ጊዜ የእውነት ታሪክን የውሸት ታሪክን ሳናውቅ ያው ለቤተሰቦቻችን ፍትህ እንሰጣለን፣ ለሞቱብን ሰዎች ፍትህ እንሰጣለን እያሉ በተሳሳተ መንገድ ሰውን የሚገሉ አሉ ማለት ነው። ስለዚህ አቶ በኃይሉ የውሸት ታሪክ ፈጥሮ ጆ የራሱን ያጣውን በራሱ መንገድ ያጣውን ነገሮች በጆ እንዲያገኝ ያሰባቸውን ቀናቶች እንግዲህ እንዲረግም እንዲያደርግ ነው የሚያደርገው ብዬ አስባለሁ ጆ ማለት ነው። ምክንያቱም ቤተሰቦቹን ያጣው ከልጅነቱ ጀምሮ ቤተሰቦቹ ማን እንደገደለ አያውቅም። ግን የውሸት ታሪክ ተነግሮ ስለነበረ ያን ታሪክ እውነት ነው ብሎ ያው በኃይሉ ስላሳደገው በኃይሉን ከምንም በላይ ያምናል። እንደ አባት ነው የሚያየው። በኃይሉን ሙሉ በሙሉ እንዲያምን ያደረገው ደግሞ እራሱ በኃይሉ ስለሆነ ጆ በአሁን ሰዓት ላይ እንግዲህ ያው በኃይሉ እንደ አባት ሆኖ አሳድጎታል። እሱም ደግሞ እንዲያምን ያደረገበት ምክንያት ይህ ነው ማለት ነው። እንግዲህ ጆ በአሁን ሰዓት ላይ ጥሩ ሁኔታ ላይ ይገኛል። ቃልን ካገኘ በኋላ በፍቅር ተጠምዶ ጠብ ሊል ነው ማለት ነው። ከዛ በኋላ ነው እንግዲህ እያንዳንዱ የእሱ ባህሪያቶች እየተቀየሩ የሚመጡት ማለት ነው። ምክንያቱም ቃል ስለ በኃይሉ ክፉ ነገሮችን ስለምታ እያንዳንዱን ነገር ጆ ደግሞ ለእሷ ከተናገረ መቼም ከሚያፈቅሩትና ከሚወዱ ሰው የሚደብቁት ነገር አለ ብዬ አላስብም። በዛ ምክንያት እንግዲህ አሁን ላይ የሰላም የብሌንና ሳሚ እንዲሁም ደግሞ ዳግም ህይወት አይበላሽም ማለት ነው። በመጀመሪያ እንግዲህ እሱ መግደል የሚፈልገው መጀመሪያ ላይ ያው በየት ነው እና ሰላምን የምበቀለው ብሎ የሚያስበው በብሌን በኩል ነው ማለት ነው። ብሌን ደግሞ የዛ ቤት ሰራተኛ ናት ያውቃል። በዛ ላይ ደግሞ ሳሚ እነሱን ለመጠበቅ እንደሆነ ከዚህ በፊት ደግሞ በስራም ስለተገናኙ ግን የት እንደሚተዋወቁ ስለማይተዋወቁ ነው እንጂ ብዙ ነገሮችን አብረው ራሱ ያሳለፉት ጊዜያቶች እንዳለ እንግዲህ ሳሚ በፊት ስለሚያውቅ የትን ያገኘው አውቃለሁ በሆነ ጉዳይ። ስለዚህ መቼም ቢሆን ከኔ አታመልጥም፣ እንደ አይን ቁራኛ እከታተል ካለው አንድ ቀን ስላንተ ማወቄ አይቀርም እያለው ነበረ። ነገር ግን ሳሚ በብሌን ምክንያት ከዛ ቤት ውስጥ ለመውጣት ያው ብዙ ጊዜ ባይሳካለትም እየሞከረ ነበረ። ነገር ግን ሰላም ልትፈቅድለት አልቻለችም። እሱ ቢሄድ ኖሮ እንግዲህ ያው ብሌን ውሸት ታሪክ ፈጥሮ ሊገላት እንደነበረ ስለ አንዲት እርግብ እያወራ ቤተሰቦቹን ያች እርግብ ከተገደለች ቤተሰቦቹ ያው በህይወት መኖር እንደሚችሉ አድርጎ ነበረ ሲነግራት የነበረው። ቢላም ይዞ ነበረ። ነገር ግን ከዛ ቤት ውስጥ እንግዲህ እዛ ቤት ውስጥ እምነት እንዳታገኝ እንዲሁም ደግሞ እሱን እንዳዋረደችና ነፍሰ ገዳይ እንዳለችው አድርጎ ለሰላም የውሸት ታሪክ ነግሮ ስለነበረ ያው ሰላምም ደግሞ እንዴት እንደዚህ ትያለሽ አላበዛሽም እንዴ እያለቻት እሷን እንግዲህ ቦታሽን ወቂ እንዳለቻት ያው
አውቃለች፣ እንዲሁም ደግሞ ሄዳ ተናግራታለች ማለት ነው። ያ ነገር ደግሞ ብሌንን በጣም ጎድቷታል። እናም እንዴት እትዬ እንደዚህ ያለችኝ አዋቃለሁ፣ የቤት ሰራተኛ ነኝ፣ እንዴት በዚህ ልክ የውሸት ታሪክ ፈጥሮ ነግሯት አመነች። እናም ደግሞ የዚህ ልጅ አላማ ምንድን ነው እንድትል አድርጓታል። እናም ደግሞ በእርግቧ አሳቦ ለምንድን ነው እኔን ለመጉዳት ያሰበው እና ያቺ እርግብስ ምንድን ነው ትርጉሟ እያለች ራሷ ላይ ጥያቄ እንዲፈጥር አድርጓል ማለት ነው። እንግዲህ ጆ እዛ ቤት ውስጥ እምነት ለማግኘት ነው እንደዛ ለሰላም ሲናገራት እና እንዲሁም ደግሞ ብሌንን ሲወነጅላት የነበረው ማለት ነው። ብሌን እንግዲህ በስንቱ ስትሰቃይ ኖራለች። አሁን ላይ ደግሞ መልሳ የምታድናት እንግዲህ ቃልና ቃል ብቻ ናት ማለት ነው። ቃል ያው ዳግምን ስለምታፈቅር ብቻ ነው ብሌንን የምትጠላው። እንዲሁም ደግሞ አሁን ላይ ከአቶ ባይሉ ጋር ተገናኝቶ ስለነበረ እዛ ቤት ውስጥ እመልስሻለሁ እና ያው ከኔ ጋር ብትስማሚ ይሻልሻል ብሎ ሲያባብላት ነበረ። እሷም ደግሞ በዛ ሰዓት ላይ ለራሷ ቃል የገባች ነገር አለ። እዛ ሰላም ቤት ውስጥ ከተመለስኩኝ ብሌን ትክክለኛ የሰላም ልጅ መሆኗን ለመናገር ያንተን ውርደት ደግሞ ለማከናነም ነው እዛ ቤት ውስጥ የምገባው ብለዋለች ማለት ነው። ይህ ነገር ደግሞ እንግዲህ ሰላምን ይታደጋታል፣ ብሌንም እንደዛው ማለት ነው። አሁን ላይ ቃል እንግዲህ ወደ ራሷ ተመልሳለች። የማይቀየር ሰው የለም በዚች ምድር ላይ። የሰው ልጅ ክፉ የሚሆነው በምክንያት ነው፣ መልካምም የሚሆነው በምክንያት ነው ማለት ነው። ሰው ልጅ እንግዲህ ክፉ የሚሆንበት ምክንያት ሰው ሲከፋብንና እንዲሁም ደግሞ ያ ሰው ሲበቀልን ነው ማለት ነው። እናም ቃል መልካም ሰው ሆናለች፣ ተቀይራለች። እንግዲህ ወይዘሮ ገነት ያልቀየረችው ሰው የለም ማለት ነው። እና የቃልን አይምሮ ቀይራታለች ማለት ነው። አሁን ላይ ቃል መልካም ሰው ሆና እንግዲህ ሰላምንም ነጻ የምታወጣት እሷ ናት ብዬ አስባለሁኝ። እናንተም ደግሞ ሀሳብ አስተያየታችሁን ኮመንት ላይ ብታስቀምጡ በጣም ነው ደስ የሚለኝ ማለት ነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ እንግዲህ ያው ሰብስክራይብ በማድረግ ቤተሰብ ሁኑኝ፣ አበረታቱኝ እላለሁኝ። ለዛሬ ያዘጋጀውላችሁ አደራ ድራማ ላይ ይህንን ይመስላል። መልካም ቆይታ ይሁንላችሁ። ወዳችኋለሁ፣ ከብራችኋለሁ። ሀገራችንን ኢትዮጵያን እግዚአብሔር አምላክ ይጠብቅልን።